ተለያዩ ፍቅርና አብርሽ ተገናኙ። እንግዲህ ይመሻል ይነጋል። እውነት ለመናገር ልባችን ተሰብሯል። ግን እንግዲህ ደግሞ መልካሙ ሁሉም መኝልሻለሁ። ለፍቅር አዲስ ህይወት ከ5 ዓመት በኋላ የተነሳ ህይወቷ የተበላሽቶ የነበረች ፍቅር ዛሬ ተመልሶላታል። ሩታ በራሷ እጅ በራሷ ሰዓት ስለሰጠች ለፍቅር እናጨበጭብላታለን። እንኳን ደስ አለሽ ፍቅርዬ። መልካምን ህይወት ወልደሽ ከብደሽ እንዲሁም አስመስግነሽ በእርጋታሽ በቁንጅናሽ በጅግንነትሽ ደግሞ ተዋጠሽው አብረሹ ዘልቀሽ የልጅ አባት እንድትሆኚ የልጅ እናት እሱ የልጅ አባት አንቺ የልጅ እናት እንድትሆኚ ምኞቴ ነው። እውነት ለመናገር እንግዲህ ግርሲ ቤተሰቦች አንበሳውን ሰጠንሻል፣ ንጉሲቱ መታላችኋለሁ። እንግዲህ ሩታዬን በለጡ ብለናት ነበር። ፍቅርዬን ደግሞ አስናቀች ብለናል። አው አስረሳች ብለን ስም አወጣንልሻል። እንግዲህ እሱን የምታስረሽበትን ሩታን ቀድሩን ቅዋውን ይስጥሽ እላለሁኝ። እንኳንም ሰላም መጣሽ ነወርቲ ሸረፍቲ በቤታችን አልሐምዱሊላህ። እንግዲህ አንድ ነገር ደስ የሚል ምን አለ መሰላችሁ? ሳይመሽ ስለማይነጋ መሽቶም ደግሞ ስለማይመሽ ስለሚነጋ ለዚህ ቀድርና ቀዋ ጊዜ ይስጠን እንጂ ሁሉም ይታያል። እንቁላል በእግሩ ይሄዳል ይባላል። ስለዚህ ትዋጨዋለሽ ወይስ አትዋጨውም? እንግዲህ ፍቅር መስጠት የነበረብሽ ሩታን ነበረ፣ ግን አንቺው ራስሽ ፈልገዋለሁ ከመጣህማ የመጀመሪያ ፍቅረኛ ብለሽ ወስደሻል። ነሲብሽም ደግሞ አላህ ጥፎልሻልኝ። ከጣፈልሽ ደግሞ እንኳን ደስ አለሽ። እኛም ተደስተናል። እንግዲህ የጨረቃ ቤተሰቦች ሳይሆን የፋንዲሻ ቤተሰቦች ሁላችሁንም እንወዳችኋለን። ፍቅርዬ ከግርሲ ቤተሰብ ተቀላቀላለች። ፎቶዋንም አወራርዷል፣ ሁሉንም አስረክቧል። ከእንግዲህ በኋላ ስለ ሩታ ምንም የምናገረው ነገር የለኝም። እኔም ቃል እገባልሻለሁ በቅርብ ቀን ሰርፕራይዝ አለ ብሏል አብርዬ ማለት ነው። እና እንኳን ደስ አላችሁ። ሸር ላይክ እያደረጉ ቤተሰብ ይሁኑ። ካልደፈረሰ አይጠራም። ሩታና አብርሽ ተለያዩ፣ ፍቅርና አብርሃም ተገናኙ። ሰርፕራይዝ أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي